አንተ ደላላ የምፈልገው መልስ ካልሰጠኝ ባንተ ነው የሚጀምረው። አክሊሉ እኔ እኮ ያልኩ ቤቱ በካሽ የሚገዛ ሰው ተገኘ ያልኩ። በጣም ጥሩ። እንደውም እንኳንም አስታውስከኝ። ይዞታው ያንተ አይደለም ማለት ምን ማለት ነው? ቤቱ ያንተ አይደለም እያልከኝ ነው? ምንድነው የምትለው? ቤቱ የኔ ነው፣ ይዞታው የኔ ነው። ምንድነው እያወራ ያለው? ስለዚህ እኔ ሳትገድል በጭራሽ እንቅልፍ የሚባል ነገር እንዳተኛ ያው ልትሰማኛለህ። እኔ ማንንም ሰው የመግደል ሐሳብ የለኝም። ዝም ብለህ የራስን ህይወት ኖርሽ መራት እንጂ ተራርቀን ብንኖርም መልኳ ግን አይኔ ላይ አለ። እሺ የት ብለን እንፈልጋት? ስልክ የላት፣ አድራሻ የላት። የት ብለን ነው እንፈልጋት? ሆይ ያገኛታለሁ። ውስጥ እየተጨነቀ ነው። በሰማይ ላኳት። አዎ ምን አልክ አንተ ደደብ? አክሊሉ ልግደላት ወይ ነው ያልከው? አክሊሉ በጣም በንዴትና በትልቅ ብስጭት ውስጥ ነው የሚገኘው። እንደሚታወቀው አክሊሉ እንግዲህ ሰገንን ካጠገቡ ማጣት አይፈልግም። ማለት ያው መጀመሪያ ላይ ለበቀል ለተለያየ መልኩ ቢያመጣትም ወይም ደግሞ በራስ በፈለገው መልኩ ለማድረግ ብዙ ነገሮችን ቢሞክርም ግን አሁን ላይ ሁኔታዎችን ነገሮች ሁሉ ከመስመር አልፈው እንግዲህ ከቁጥጥር ውጭ ሆነውበታል ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ የሆነው ነገር ትንሽ አስቸጋሪ ነበረ። ግን ያው እንዳጠቃላይ ነገርዮሹን በራሱ መንገድ ለማስተካከል ሁኔታዎችን ለማመቻቸት የራሱን ያለውን መንገድ ብዙ ነገሮችን እያስተካከለ ነው የሚገኘው። ግን ምንም ያክል ቢያስተካክልም ሁኔታዎቹ ነገሮቹ ትንሽ ከባድ እየሆኑ ነው የሚገኙት ውድ ቤተሰቦቻችን ማለት ነው። ምክንያቱም ከሁኔታው ከነገርዮሹ አንፃር ማለት ነውና ውድ ቤተሰቦቼ እና አሁን ላይ በቃ ትንሽ ከባድ ሆኖበታል። በጣም ነው የተናደደው። እንግዲህ ያችን ደብድቤኝ ነው የሚችኝ እያለ ሲላት የነበረችዋን ሰገንን አሁን እሷ ስለሌለች ራሱን ታቃላችሁ በመግርፋት በቃ አይደለ በመናከስ ምናምን ነው ራሱን የሚያረካው። በዛ አማካኝነት እንግዲህ ዛሬ ላይ ያን ነገር እንትን ለማድረግ ብዙ ነገሮችን እያደረገ ቢሆንም አሁን ግን በቃ ከአቅሙ በላይ ከቁጥጥር ውጭ ሆኖበታል ማለት ነው ውድ ሀገሬ ልጆችና በዛ አማካኝነት እንግዲህ ነገሮችን ለማስተካከል ሁኔታዎችን ለማመቻቸት የራሱን ያላቸውን ብዙ ነገሮችን ሞክሯል። ግን ከአቅሙ በላይና ከሁኔታ በላይ ሆኖበታል ውድ ቤተሰቦቻችን። እንዳጠቃላይ ያው የሆኑት ነገሮች ትንሽ የሚያስጠላ ነገር ነው የተፈጠረው። ምክንያቱም ያው ጠፍታለች ሰገን። የሰገን መጥፋት ደግሞ ሌላ በሽታ ሆኖበታል። እሱ ብቻ ሳይሆን በነገራችን ላይ አክሊሉ ዛሬ በጣም ያስደነገጠው ነገር እሷን እንዳለች ሆኖ ያው ሰዎችን አፈላልገው እንዳመጡለት ያው እነዛ ብር እየተከፈላቸው የሚፈልጉ ሰዎች ስላሉ እነሱ ያመጣሉ ብሎ እንግዲህ አምኖ እየጠበቀ ነው የሚገኘው። ግን እሱ ብቻ ሳይሆን ወይም ደግሞ የሱ ጉዳይ ሳይሆን እንትን ያለው ነገር የዛሬ አሁን ላይ በጣም እንትን ያለበት ነገር ምንድነው? በጣም ከባድ የሆነበት ሁኔታ ምንድነው? ከአቅም በላይ የሆነበት ነገር እንግዲህ እንደሚታወቀው ቤቱን ንብረቱ የሱ አይደለም። ግን ያው ባለቤትነት እየተጫወተ እንደሚገኝ ታውቃላችሁና ያ በሆነበት አጋጣሚ ላይ እንግዲህ ነገሮች ትንሽ ከባድ ስለሆኑ ከባድም ከሆነ በመሆናቸው በላይ ነገሮች በጣም አስቸጋሪ ሆነዋልና ምንድነው ቤቱ ሸጣለሁ እያለ እንግዲህ 80 ሚሊዮን 90 ሚሊዮን እያስማማ ባለበት ሰዓት ላይ ከቀበሌ ተደውሎ ያስታወሱት ነገር ነበር። ምንድነው እሱ የሆነ ችግር አለ የተፈጠረ ችግር አለ ብለውት ነበርና የምን ችግር ነው የምታወሩትኝ እያለ ነበር ሲል የነበረው። ግን በሚገርም ሁኔታ ዛሬ ሞገስ ያው እንደሚታወቀው እንትን ብሎታል እያንዳንዱን ነገር ማለት ነው። ቤተሰቦቻችን ያን ነገር ለእንትን ለማድረግ ብዙ ሞክሯልና ስለዚህ በዛ ምክንያት እንግዲህ ነገሮችን እያስተካከለ ነው እንትን የሚለው። ስለዚህ ውድ ቤተሰቦቻችንና ያን ነገር እያደረገ ባለበት ሰዓት ላይ ነገሮች ትንሽ ከአቅም በላይ ስለሆኑበት ቤቱን ዛሬ በሱ ስም እንዳልሆነና ከሱ ቁጥጥር ውጭ እንደወጣ እየተነገረው ነው የሚገኘው። ምክንያቱም ምን እንደተፈጠረ
እየታወቀ አይደለም። ግን እንዳጠቃላይ ነገሮቹ ትንሽ ከባድ እንደሆኑ ነው ብዙ ነገሮችን እንትን ያለ ነው ማለት ነው ቤተሰቦቻችን እና ከዛ በኋላ እንግዲህ እና ውድ ቤተሰቦቻችን ያው ሁኔታዎች ትንሽ ከባድ ስለነበሩ ቤቱ ከቁጥጥር ውጭ እንዲሆንና ከዛ በኋላ ከዛ እና ያ ነገር እንትን ባለበት አጋጣሚ ውድ ቤተሰቦቻችን ትንሽ አስቸጋሪና ከባድ ነበረና ያን ነገር ለማስተካከል እንግዲህ ራሱን ያለውን ነገር እንትን ሲባል ነገሮች ትንሽ ከባድ ነበረ እንዳጠቃላይ ማለት ነው ቤተሰቦቻችን። ግን ያው ምንም ይሁን ምን ቤቱ ከቁጥጥር ውጭ እንደወጣና እንትን ለማለት እየተሞከረ ነው ማለት እንዴት ይሆናል እያለ ነው ማለት ቤቱ ከቁጥጥር ውጭ እንደወጣ በቃ በምንም አይነት ሁኔታ ውስጥ እንትን እያለ ነበረ ማለት ያን ነገሮችን ለማስተካከል ሁኔታዎችን እንትን ለማድረግ እንትን እያለ ነበረ በቃ ያለውን ነገር ለማስተካከል ሁኔታዎችን ለማመቻቸት የሚችለውን ያክል እያደረገ ነበረ። ግን ቤቱ ከቁጥጥር ውጭ ወጥቷል። እዚህ ጋር በጣም ከባዱ ነገር ለአክሊሉ ይሄ ነው እንግዲህ በቃ እያንዳንዱን ነገር ለማስተካከል ገደፋ ቀና እያለ ነበርና ያን ነገር ሁኔታዎችን የበለጠ ከባድ እንዲሆኑ አድርጎታል። አሁን ላይ እንግዲህ ያ ስንታም ሲልብሽን በቃ ለምንም ነገር እንትን ማይል አክሊሉ ዛሬ ያን የሚኮራበት እንትን የሚልበት ምንም ነገር እንትን ባለበት ሁኔታ ይሄ ነገር በጣም በከባዱ ጨንቆታል ማለት ንብረቱ ገንዘቡ ይሄ ነገር ነገሮችን ለማስተካከል ያደረገበት ወይ የሚሆንበት መንገድ ትንሽ ከባድና ከአቅም በላይ ነበረ ማለት ነው። ያን ነገር ለማስተካከል እንግዲህ እየሆነ ያለው ነገር በጣም አስቸጋሪ ነው። እንደአጠቃላይ ግን ሁኔታዎች ሁሉ ነገር ለበጎና ለመልካም ናቸው ማለት ነው። ቤተሰቦቻችን እግዚአብሔር ይመስገን ስለ ሁሉም ነገር። ቀጣይ እንግዲህ ሁሉም ነገር አሪፍ መልካም እንደሚሆን እምነታችን ነው። ወዳችሁ ፍቅራችሁ ስለምትከታተሉ ቤተሰቦች በጣም አመሰግናለሁኝ። እንግዲህ እንደ ሰገን ድራማ ብዙ የተማርንበት በዚህ ህይወት ውስጥ ብዙ ሰዎች እንዳሉ ይሄን ህይወት ይሄን እያለፉበት ያሉ ሰዎች ብዙ እንደሆኑ ብዙ የተማርንበት ነገር ነው። ግን ደግሞ ምንም ያክል እንትን ቢሆን ያለው ነገር ለማስተካከል መልካምና ጥሩ እንደሚሆን መልካም እንደሚሆን እንትናችን ነው። በቀጣይ ሁሉም ነገር መልካም አሪፍ ነው። ሁሉም ነገር በትዕግስት የምናይበት ጊዜ ወቅቱ ቅርብ ነው ብዬ አስባለሁኝ። ስለዚህ ሁሌም አብራችሁ ስለሆናችሁ ስለምታበረቱኝ ስለምታደርጉልኝ ሀሳብ አስተያየት ስለምትሰጡኝ ስለምትደግፉኝ በጣም አመሰግናለሁ ቤተሰቦቼ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ተወዳችኋለሁ። ባይ